በጉጉት ሲጠበቅ የነበረው የ1500 ሜትር የማጣሪያ ውድድር በኢትዮጵያውያን አትሌቶች የበላይነት ተጠናቋል። ጉዳፍ ጸጋይና ድርቤ ወልተጂ ሌላኛው ድል አስገኝተውልናል። እንኳን ደስ ያላችሁ፣ እንኳን ደስ አለን። በወንዶቹ ምድብ በ1500 የሩጫ ውድድር ላይ አስገራሚውን ሽንፈት አስተናግደናል። ይህ ወጣት አትሌት ልቡ ተሰብሯል። ስለ ማሸነፍ ብቻ ሳይሆን በመሸነፍ ውስጥ ስላለው ክብርም የምንነግራችሁ ጉዳይ አለ። በሴቶቹ ምድብ ኢትዮጵያን ለወርቅ ታበቃለች ተብላ የተጠበቀችው ሀብታም አለሙ ለፍጻሜ ውድድር በቅታለች። ከፍጻሜው በፊት በማጣሪያው ላይ የገጠማትን እጅግ አስገራሚውን ጉዳይ እወቁልኝ ብላለች። ምን ገጥሟት ይሆን? ተሰሙታላችሁ። ጉዳፍ ጸጋይ ባሸነፈችበት ቅጽበት እዛው ቻይና ናንጂንግ የሚገኘው ባለቤቷ ህሉፍ ይሂደጎ በፌስቡክ ገጹ ላይ አስገራሚውን አስተያየት ተናግሯል። አሁንም ነቆራውን ቀጥሎበታል። ህሉፍ ምን ብሎ ይሆን? በመረጃችን ሌላው የተካተተው ጉዳይ ነው። ኢትዮጵያውያን አትሌቶች ጉዳቸው ፈላ እየተባለ ነው። በተለይ በ3000 ሜትር ላይ የሚወዳደረው የአሁኑ የ1500 አሸናፊው ኖርዌያዊው አትሌት ካሁኑ ግምት ተሰጥቶታል። ምን ተብሎ ምን ተሰምቶ ይሄንን የምትሰሙታላችሁ። በዚሁ በአትሌቲክስ መረጃችን ሌላው የምንመለከተው የዛሬዋ አሸናፊ ጉዳፍ ጸጋይ ለአሸናፊነቱ ለወርቅ ሜዳሊያ ባለቤትነቱም ታጭታለች። ማናጫት? ተፎካካሪዎቿስ እነማን ናቸው? ይሄንን በስፋት እንነግራችኋለን። ሆሎ ስፖርቶችንን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ከኛ ጋር ቤተሰብ መሆን ትችላላችሁ። ወደ ቀደመው መረጃችን አልፈናል። በቀደመው መረጃችን ደግሞ የድል ዜና ነው የምንነግራችሁ። ጉዳፍ ጸጋይና ድርቤ ወልተጂ ለፍጻሜው ደርሰዋል። በዓለም አትሌቲክስ የቤት ውስጥ ሻምፒዮና በ1500 ሜትር ማጣሪያ በምድብ አንድ ላይ የተደለደለችው ጉዳፍ ጸጋይ ውድድሯን በበላይነት አጠናቃለች። የርቀቱን የዓለም ክብረ ወሰን ባለቤት የሆነችው ጉዳፍ ጸጋይ 4 ደቂቃ ከ11 ሰከንድ ከ87 ማይክሮ ሰከንድ በመግባት ነው ውድድሯን በበላይነት ያጠናቀቀችው። በቻይና ናንጂንግ እየተካሄደ ነው ይህ ውድድር። በሶስተኛው ምድብ ላይ የተካፈለችው አትሌት ድርቤ ወልተጂ ደግሞ ማጣሪያውን በበላይነት በማጠናቀቋ ሁለቱ አትሌቶች የፍጻሜ ውድድር ላይ እሁድ ለአሸናፊነት ለወርቅ ሜዳሊያ ባለቤትነት ይፋለማሉ። ሶስተኛዋ አትሌታችን ግን ሳይሳካላት ቀርታለች። ከምድቡ ማለፍ አልቻለችም። ከወዲሁ መልካም ምኞታችሁ መግለጽ ትችላላችሁ። ድል ለአትሌቶቻችን፣ ድል ለሀገራችን ያላችሁ ኮሜንት መጻፍ ትችላላችሁ። ጉዳፍ ጸጋይ ድርቤ ወልተጂ ለወርቅ ያበቁናል። የወርቁን ጉዳይ ስናነሳ ወርልድ አትሌቲክስ የሁለቱን አትሌቶች ደረጃ ተመልክቶ የተፎካካሪዋን የእንግሊዟን ሯጭ ታሪክ ተመልክቶ አሸናፊዎችን ከወዲሁ ተንብየዋል። በዚህ ትንበያ መሰረት 85.1 በመቶ ለኢትዮጵያዊቷ አትሌት ጉዳፍ ጸጋይ አሸናፊነትን ሰጥቷታል። ድርቤ ወልተጂ 70.3 በመቶ የአሸናፊነቱን ግምት አግኝታለች። ከድርቤ ወልተጂ እንዲሁም ከጉዳፍ ጸጋይ ጋር ተፎካከራለች የተባለችው በርግጥም ተፎካካሪነቷን ያሳየችው የብሪታንያዋ ሯጭ በሶስተኛ ደረጃ 29.5 በመቶ የአሸናፊነቱን ጉዳይ ላንቺ ይሁን ብሏታል። ሶስቱ አትሌቶች ቀዳሚ ሆነዋል። እናንተስ ማንን ከፊት ታሰልፋላችሁ? ማን ያሸንፋል? ግምቶቻችሁን ማስቀመጥ ትችላላችሁ። ከግምት ባሻገር ዛሬ በተደረገው የ1500 ሜትር የሩጫ ውድድር ላይ እጅግ አሳዛኝ ጉዳት ተፈጽሟል። በዚህም መሰረት ኢትዮጵያዊው አትሌት ለውድድሩ ያልፋል ተብሎ ተጠብቆ ነበር። ንብረት ይባላል። ንብረት መላክ 4 ደቂቃ ከ05
ሰከንድ ከ04 ማይክሮ ሰከንድ በመሆን አምስተኛ ደረጃን ሆኖ ይዞ ነው ያጠናቀቀው። አወዳደቁ እጅግ አሳዛኝ ሆኗል። ለዚህ ውድድር የበቃው በብዙ ፈተና ውስጥ ነበረ። እነዚህን ፈተናዎች አልፎ ለዚህ ውድድር ቢበቃም አሁን ግን ባለመሳካቱ እጅግ ማሰኑን ነው የተነገረው። ከዚህ ውድድር ጋር ሳንወጣ በወንዶቹ የማጣሪያ ሁለተኛ ምድብ ላይ ተደርድሮ የነበረው ኖርዌይው የዓለም ክብረ ወሰን ባለቤት ጃኮብ 3 ደቂቃ ከ89 ሰከንድ ከ80 በሆነ በመግባት አንደኛ በመውጣት ወደ ፍጻሜ ማለፉን አረጋግጧል። በ3000 ሜትርም ኢትዮጵያውያን አትሌቶችን ይገጥማል። በሁለቱም ርቀቶች በ1500 ሜትር እና በ3000 ሜትር የሚያሳየው ድንቅ ብቃት እየተጠበቀ ነው የሚገኘው። ጃኮብ ነበሪሁ አረጋዊን ረቶ የወርቅ ሜዳሊያውን ያነሳል ብሏል። የዓለም አትሌቲክስ ድረገጽ እናንተስ ምን ትላላችሁ? ወርቁ የኛ ነው ብለናል። አሁንም ድል ለአትሌቶቻችን መመኘት ትችላላችሁ። ለወርቅ ታበቃናለች ብለን ተስፋ የጣልንባት አትሌት በርግጥ ተስፋችንን እያለመለመች ትገኛለች። ሀብታም አለሙ ትባላለች። በ800 ሜትር ጧት በነበረው የሩጫ ውድድር በቻይና ናንጂንግ ወደ ቀጣይ ዙር ካለፉ አትሌቶች ተርታ ተሰልፋለች። በይፋዊ የፌስቡክ ገጿ ላይ እንዳሳወቀችው በተለይ የመጨረሻዎቹ የሩጫ ምዕራፎች ላይ እጅግ ፈታኝ የሆነ ጉዳይ ገጥሞኝ ነበር። የመጨረሻዎቹ ሜትሮች ለኔ እጅግ አስገራሚ የሚባሉ ነበሩ። ፈተናዎችን የብርታትንና ጽናትን የሚጠይቁ ደቂቃና ሰከንዶችን ነበር ጠባበቅ የነበረው። በነዛ ሽርፍራፊ ደቂቃዎች ውስጥ ለሀገሬ ወርቅ ለማምጣት የሚያበቃኝን ውድድር ላይ ለመካፈል የሚያስችለኝን መቅድመ ማጣሪያ አለፍ ያለው የፍጻሜው ውድድር ላይ ጠብቆኝ ብላለች። ሀብታም ገና ወጣት ነች። ይህች አትሌትም ውድድሯን በድል እንድታጠናቅቅ የወርቅ ሜዳሊያ ባለቤት እንድትሆን እኛም መልካም ምኞታችንን እንገልጽላታለን። ከጽጌት ጉማ ጋር ነው የምትፎካከረው። አሁንም ጀግኖች አትሌቶቻችን በብቃታቸው አንጠራጠርም፣ ለወርቅ ያበቁናል። ወርቁን እናነሳለን ድል አትሌቶቻችን ብለናል። ወደ ሌላኛው የአትሌቲክስ ውድድር እናልፋለን። ህሉፍ ይሄደጎ ነው የምናገኘው። ህሉፍ ይሄደጎ ባለቤቱ የማጣሪያውን ውድድር ማለፏን ካረጋገጠ በኋላ በፌስቡክ ገጹ ላይ ይሄንን አስፍሯል። ባለፉት ተከታታይ የቤስት ውስጥ ሻምፒዮና ውድድሮች ላይ 5 አትሌቶችን ማስመረጥ ችያለሁ። በእነዚህ የ5 የሩጫ ውድድሮች ላይ አትሌቶቼ በሙሉ ምርጦች ነበሩ። ለዚህ ደግሞ ቁጥራዊ መረጃዎችን እዩልኝ ብሏል። 2022 በቤልግሬድ በ800 ሜትር ፍሬኒ ኃይሉ፣ በ800 ሜትር ትዕግስት ግርማ፣ 1500 ሜትር ጉዳፍ ጸጋይ፣ 1500 ሜትር ሂሩት መሸሻ፣ በ3000 ሜትር ለምለም ኃይሉ ተሳትፈዋል። 2024 ግላስጎ ሀብታም አለሙ፣ ኤፍሬም መኮንን፣ ሌላኛው አትሌት ብርቄ ኃይሎም፣ ቢኒያም መሐሪ፣ ጉዳፍ ጸጋይ እየተካፈሉ ነበር። 2025 ናንጂንግ ቻይና ደግሞ ጉዳፍ ጸጋይ፣ ወርቅነሽ መሰለ፣ መለሰ ንብረት፣ ብርቄ ኃይሎም፣ ቢኒያም መሐሪ እኔ ስር የሚሰለጥኑ አትሌቶች ናቸው። አትሌቶቼ ወደ ቀጣይ ዙር ያለፉ ነው። አሁን የሚያሸንፉበት ወርቅ የሚስሙበት ሰዓት ላይ ደርሰናል። ለዚህ ደግሞ የኔ አስተዋጽኦ እጅግ የጎላ ነው። መቀኞቼ ዝም በሉ የሚል አስተያየቱን አሁንም አክሏል። ህሉፍ ይሄደጎ አነጋጋሪነቱ አሁንም ቀጥሏል። እናንተ ምን ትላላችሁ? ሐሳባችሁን ኮሜንት ላይ ማስፈር ትችላላችሁ። ወደ ስፖርት መረጃችን እንለፍ። ኤፍሬም የማነን የተመለከተ ጉዳይ ነው የምንነግራችሁ። የስፖርት ጋዜጠኞችን በማሳደድ በማሸማቀቅና በመክሰስ እግር ኳሳችንን መቀመቅ የከተቱ ሰዎች ከደሙ ንጹህ ለማድረግ የሚታደጉትን ሩጫ ተነቅቶባቸዋል እረፉ እየተባለ ነው። የስፖርት ጋዜጠኛ ኤፍሬም የማነ ሽልማት ሲገባው ማስጠንቀቂያ ይሄ አይገባም ነው የተባለው። ሐቀኛና ነጭን በመናገር የሚታወቀው የስፖርት ጋዜጠኛ ኤፍሬም የማነ በሀገራችን ስፖርታዊ ክንውኖች ላይ ለማንም ሳያሸረግድ
ነጫን በመናገር የሚሞክት ሀቀኛ ጋዜጠኛ ነው። በተለይም ከባልደረባው ጋዜጠኛ ፍቅር ይልቃር ጋር ከማንም ጋር የማይመሳሰል በራሳቸው ቀለምና ለየት ባለ አቀራረብ ለ10 ዓመታት በጀመሩት የስፖርት ትሪቡን ፕሮግራማቸው ላይ ድንቅ ነገርን አድርገዋል። ከመጻሕፍት አምድና ሽርፍራፊ ሰከንዶች ጣፋጭ ፕሮግራማቸው ነው። ይሄንን እንመሰክራለን። ከሀገር ውስጥ እስከ ውጭ ሀገር የተካሄዱ ስፖርታዊ ክንውኖች ላይ የሰሩት ስራ አንበሳ ጋዜጠኛ የሚያሰኛቸው ነው። አሁንም ፕሮግራማቸው እንደተወደደ ነው። በስፖርት ዙሪያ አኩሪ ገድል የፈጸሙ የተለያዩ አካላትን ማሞገስ አለብን። ከባልደረባው ፍቅር ይልቃር ጋር በስቱዲዮ በመጋበዝ ጣፋጭ ቃለ ምልልስን ሰርቷል። በስፖርቱ ብዙ አድርጓል። አንድ ነገር ተናገረ ተብሎ ይሄ ሁሉ ውርጅብኝ ሊወርድበት አይገባም፣ ክብር ይገባዋል ሲል ነው አንድ ሰው ሐሳቡን የሰነዘረው። ይሄ ጉዳይ የተነሳው የኢትዮጵያ ብሔራዊ ቡድንን ወርፈሃል በሚል ነው። የኢትዮጵያ ብሔራዊ ቡድንን ካነሳን ያቀር የዋሊያዎቹን ጉዳይ እናንሳ። ዋሊያ ዛሬ ምን ያሳየን ይሆን እየተባለ ነው። የ2026 የዓለም ዋንጫ ማጣሪያ ለማድረግ ሞሮኮ የተገኘው የኢትዮጵያ ብሔራዊ ቡድን ዛሬ ሌሊት ከግብጽ ብሔራዊ ቡድን ጋር ጨዋታውን ያደርጋል። ለአንድ ሳምንት ያክል በአዲስ አበባ ስቴዲየም ሲዘጋጅ ነበር። ከዛ ወደ ሞሮኮ አቅንቷል። የ2026 የዓለም ዋንጫ የምድብ 5ኛ ጨዋታውን ያደርጋል። ዛሬ ሌሊት ይሄ ጨዋታ ይጠበቃል። የኢትዮጵያ ብሔራዊ ቡድን ዋና አሰልጣኝ መሳይ ተፈሪ ከቀናት በፊት በነበራቸው ጋዜጣዊ መግለጫ ላይ ለግብጽ ጨዋታ ከፍተኛ ዝግጅት አድርገናል፣ ለመከላከል ብቻ ሳይሆን ለማጥቃትም ዝግጁ ነን። በምድብ 1 ላይ የሚገኙት ዋሊያዎቹ ዛሬ ጨዋታችን እናደርጋለን፣ ማሸነፍ አላማችን ነው ብለዋል። በተመሳሳይ ዛሬ የሚደረጉ ጨዋታዎች አሉ። ቡርኪና ፋሶ ከጅቡቲ የሚያደርጉት ጨዋታም የተጠበቀ ነው። እነዚህና ሌሎች ጉዳዮችን እየነገርናችሁ የቆየነው ሁሉ ስፖርቶችን ተኩስ የሆኑ መረጃዎችን እንነግራችኋለን። ላይክ፣ ሼር፣ ሰብስክራይብ ማድረግ ደግሞ ከናንተ እንፈልጋለን። ያሁኑን አበቃን። በድጋሜ ድል ለዋሊያዎቹ፣ ድል ለአትሌቲክስ ቡድናችን። አበቃን።